ዓለም በስጋት ተወጥራ በወላፈን ታፍና ትገኛለች። አውሮፓ በግሪንላንድ ዙሪያ ጭንቅ ጥብብ ያለው ብላለች። ታሊባኖች ከሩሲያ ጋር በጋራ ለመስራት መሪዎቻቸውን ወደ ሞስኮ ልከዋል። በግሪንላንድ ጉዳይ ሰፋጣ የለም ብለው የዛቱት ዶናልድ ትራምፕ በአሜሪካ ቁጥጥር ስር የነበረውን የኢራቁን አይን አልአሳድ የአየር ቤዝን ጦራቸው ለቆ እንዲወጣ አዘዋል። የኢራኑ መሪ አያቶላ ኳሚኒ እነ ትራምፕን ነፍሰ ገዳዮች ሲሉ ወርፈዋል። የቴሄራን የፖሊስ አዛዥ በበኩላቸው ሁከቱና የሚደርሰው ውድመት በ3 ቀናት ውስጥ ካልቆመ ከባድ ነገርን ለማድረግ እንገደዳለን ብለዋል። መላቅጡ ጠፋን ያሉት እነ ማክሮንም ባዙቃ ፖሊሲ ያሉትን ለመተግበር እያኮበኮቡ ነው። አሜሪካን በእነዚህ ሀገራት ላይ ታሪፍን ለመጣል ዝታለች። የጀርመኑ መራሄ መንግሥት ማርቲን ጆሴፍ ሜርዝ ግን አታስቡ የአሜሪካ ኢኮኖሚ እኮ ተሽመድምዷል ብለዋል። Ayatollah Ali Khamenei has called US President Donald Trump a criminal and says he will not let his country be dragged into war. Diplomats from the European Union say the bloc is ready to hit the United States with retaliatory tariffs if Donald Trump follows through on his threats to punish countries that oppose a US takeover of Greenland. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በዓለም ላይ የተከሰቱ ስላሉና ከወዲሁ አነጋጋሪነታቸው እየጨመረ ስለመጣው እንደዚሁም ደግሞ ለቀጣዩ ጦርነት ከወዲሁ መሰናዶ ናቸው የተባሉ ጉዳዮችን እንደሚከተለው እናስቃኛችኋለን። በተለይ በግሪንላንድ፣ በአሜሪካ፣ በሩሲያ፣ በታሊባን፣ በኢራቅና በአውሮፓውያን ዙሪያ የሚከተለውን መሰናዶ አሰናድተናል። በኢራን በነበረው ተቃውሞ ዙሪያ አያቶላ አሊ ኳሚኒ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ወንጀለኛ ብለው የጠሩ ሲሆን ሀገራቸውም ወደ ጦርነት እንድትገባ እንደማይፈቅዱ ተናግረዋል። እነዚህ ሰዎች ብዙ ሺህ ሰዎችን ገለዋል። አንዳንዶቹን በጭካኔና ባረመናዊነት ነው የገደሏቸው። ዛሬ የኢራን ሕዝብ አሜሪካንንና እስራኤልን አሸንፏል፣ አመጹን አጥፍተናል፣ ነገር ግን ይህ ብቻ በቂ አይደለም ሲሉ አያቶላ አሊ ኳሚኒ ተናግረዋል። They killed several thousand people, some of them with a brutal and barbaric force. Today, the Iranian people have defeated America and Israel. እነርሱ በጣም ብዙ ሰዎችን ገድለዋል። አብዛኞቹ በመጥፎ ሁኔታ የተሰዉ ናቸው። አሁን ሁሉም ነገር በእኛ የበላይነት ቢወሰንም በቂ አይደለም። አሁን ላይ ጦራችን ከምን ጊዜውም በላይ ዝግጁ መሆን አለበት። ወደ ጦርነት አንገባም። የግድ ካስገቡን ግን ማናቸውንም ልክ እናስገባለን። አሁን ላይ ኢራን ካሉ ሰዎች ጋር መገናኘት አስቸጋሪ ነው። የኢንተርኔትና የስልክ አገልግሎቶች ተቋርጠዋል። ባለስልጣናት የሀገር ውስጥ የጽሑፍ መልእክት ወይም ኤስኤምኤስ አገልግሎትን ወደ ነበረበት መልሰዋል። ነገር ግን ዓለም አቀፍ ጥሪዎችና መልእክቶች አሁንም አይደርሱም። የአካባቢው ድረገጾች ብቻ ሊገኙ ይችላሉ። መንግሥት ተቋሚዎችን እንዳይደራጁ ለማድረግ በጃንዋሪ 8 የመገናኛ አውታሮችን ዘግቷል። የኢራን ሚዲያዎች እንደዘገቡት ከሆነ በመንግሥት ተቃውሞ ሰልፎች ላይ የተሳተፉ ቢያንስ 3000 ሰዎች ታስረዋል። የቴሄራን ዋና አቃቢ ሕግም ለዶናልድ ትራምፕ ምላሽ ሰጥተዋል። ይህም የአሜሪካ ፕሬዝዳንት ኢራን ከዋሽንግተን በተደረገባት ጫና 800 የሞት ቅጣቶችን አቁመዋል ካሉ በኋላ ነው። አሊ ኳሚኒ ግን ይህን አባባል ውድቅ አድርገዋል። ትራምፕ ሁል ጊዜም የማይረባና ትርጉም የለሽ የሆነ ነገር ይናገራሉ፣ ይህንን ማድረጉ ስህተት ነው ብለዋል። እኛ ስራችንን እየሰራን ነው፣ እናም ብዙ ጉዳዮች ለፍርድ ቤት እየቀረቡ ነው ብለዋል። በአመፁ ዙሪያ የተናገሩት የሀገሪቷ የፖሊስ አዛዥ በበኩላቸው ሁከተኞች በቀጣይ 3 ቀናት ሁከታቸውንና የሚያደርሱትን ውድመት ሙሉ በሙሉ ካላቆሙ ከባድ ነገሮችን ለማድረግ
እንገደዳለን ብለዋል። ما اونها رو به عنوان کسانی که به اصطلاح فریب خوردن میشناسیم نه به عنوان کسانی که سرباز دشمن እኛ እነዚህን ሐሰተኞች በግለሰብ ደረጃ ነው የምንፈርጃቸው። በተሳሳተ መረጃ የተሳሳተ ህገወጥ ተግባር ውስጥ የገቡ ወገኖቻችን ናቸው። ስህተታቸውን አውቀው ሊታረሙና ከድርጊታቸው ሊቆጠቡ ይገባል። አለበለዚያ መጥፎ ነገር ለማድረግ እንገደዳለን። ሩሲያ በበኩሏ አሜሪካንን ጠንከር ባለ መልኩ አስጠንቅቃለች። በኢራን ላይ የሚሰነዘር የትኛውም አይነት ጥቃት አስከፊ መዘዝ እንደሚኖረውም አሳስባለች። የማስጠንቀቂያ የተሰማው በፕሬዝዳንት ትራምፕ በኩል እየጨመረ ከመጣው የቃላት ጦርነትና በቀጠናው ካለው ከፍተኛ የሚሊተሪ እንቅስቃሴ በኋላ ነው። የሞስኮ ጣልቃ ገብነት በኢራን ላይ የሚደረግ ማንኛውም ጥቃት ታላላቅ የዓለም ሀያላን መንግስታትን የሚያሳትፍ ሰፊ ግጭት ሊቀሰቅስ ይችላል የሚል ስጋትን ፈጥሯል። ሩሲያ አሜሪካ ኢራን ላይ ጥቃት እንዳሰነዝር ያስጠነቀቀች ሲሆን በኢራን ላይ የሚሰነዘሩ አዲስ የሚሊተሪ ጥቃት ዛቻዎችም ፈጽሞ ተቀባይነት የሌላቸው መሆናቸውን በአጽንኦት ገልጻለች። ሞስኮ ዋሽንግተንን በቴሄራን የውስጥ ፖለቲካ የሚደረግ አፍራሽ የውጭ ጣልቃ ገብነት ስትል የአሜሪካንን ተግባር ወቅሳለች። የሩሲያ የውጭ ጉዳይ ሚኒስቴር እንዳስታወቀው አሜሪካ አሁን ባለው ሁኔታ በምዕራብ እስያና በዓለም አቀፍ ደህንነት ላይ ለሚኖረው አደገኛ መዘዝ ግንዛቤ ሊኖራት ይገባል ብሏል። በመግለጫው ላይ ሩሲያ በሰኔ 2025 በኢራን ላይ የተፈጸመውን ወረራ ለመድገም ከውጭ የተቀነባበረ ብጥብጥን እንደ ሰበብ የሚያቅዱ አካላት እንዲህ ያለው እርምጃቸው በመካከለኛው ምስራቅና በዓለም አቀፍ ደህንነት ላይ የሚያስከትለው መዘዝ እጅግ አስከፊ እንደሆነ መታወቅ አለበት ብላለች። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ከወሰነች ብዙ ነገሮች ሊበላሹ እንደሚችሉ ሩሲያ እያስጠነቀቀች ትገኛለች። እስራኤልም አሁን ላይ በኢራን ስላለው ሁኔታ ለመወያየት የካቢኔ ስብሰባ እያደረገች ሲሆን ይህም መጪውን ጊዜ በእጅጉ የሚወስን ነው ተብሏል። በሌላ በኩል በአሜሪካና በአውሮፓ መካከል ያለው ግሪንላንድን በተመለከተ የተፈጠረው ውዝግብ እየጠነከረ መጥቷል። ፕሬዚዳንት ዶናልድ ትራምፕ በአውሮፓውያን አጋሮቻቸው ላይ ቀረጥ እንደሚጥሉ የዛቱ ሲሆን አውሮፓ በበኩሏ ይህንን ለመከላከል እየተጣደፈች ነው። አሁን ላይ አውሮፓ ያጸፋ እርምጃዎችን እያጤነች ሲሆን የአንዳንዶች የንግድ ባዙካ ብለው የሚጠሩትን ጠንካራ እርምጃን ሊያካትት ይችላል ተብሏል። ዶናልድ ትራምፕ በግሪንላንድ ላይ ያላቸውን ፍላጎት በድጋሚ ገልጸዋል። ዴንማርክ የሩሲያን ስጋት ከግሪንላንድ ማራቅ እንዳልቻለች በመውቀስ አሁን እርምጃ የሚወሰድበት ጊዜ እንደሆነና ይህንንም እንደሚፈጽሙ ተናግረዋል። ትራምፕ ግሪንላንድን ለመቆጣጠር የሚያነሱት ዋነኛ ምክንያት ከነሩሲያ የሚመጣውን ስጋት ለመመከት ቢሆንም ሞስኮ ግን በተዘዋዋሪ ትራምፕን የምታበረታታ ትመስላለች። የክሬምሊን ቃል አቀባይ ትራምፕ ግሪንላንድን መቆጣጠራቸው ጥሩ ነው ወይም መጥፎ ነው ከማለት ቢቆጠብም ትራምፕ ይህንን ጉዳይ ከፈቱ በታሪክ ውስጥ ስማቸው እንደሚመዘገብ ጠቁመዋል። በዛሬው ዕለት መከናወን በጀመረው በዳቮስ ጉባኤ ላይ የተገኙት ዶናልድ ትራምፕ በበኩላቸው አሁንም በአቋማቸው የጸኑ ሲሆን ግሪንላንድን የኛ ማድረግ ግዴታችን ነው ብለዋል። እኛ ግሪንላንድን የግድ መቆጣጠር አለብን። አውሮፓውያንም ይህ እንዲሆን ማድረግ አለባቸው። እነርሱ ግሪንላንድን ሊጠብቁ አይገባም። ዴንማርክ ደግሞ ጥሩ ሕዝቦች ያሉባት ሀገር ናት። መሪዎቿም ጥሩ ሰዎች ናቸው። ከዚህ አንጻር ነገሮች ያለምንም እሰጥ አገባ መከናወን አለባቸው። ሩሲያ ራሷን ከግሪንላንድ ክርክር ለማራቅ እየሞከረች ይመስላል። የአውሮፓ ሀገራት ግን የዛን አካባቢ ደህንነትን ለማስጠበቅ ጫና ውስጥ ወድቀዋል። ዴንማርክ እና ሌሎች 7 የአውሮፓ ሀገራት በቅርቡ በግሪንላንድ ያላቸውን ወታደራዊ ቆይታ በእጅጉ አጠናክረዋል። የእርምጃቸውም የደህንነት ስጋትን ያቃልላል ብለው ተስፋ አድርገው ነበር። ነገር ግን ይባስ ብሎ የታሪፍ ማስጠንቀቂያ መጥቶባቸዋል። የግሪንላንድ ገዢ ስምምነት እስኪደረግ ድረስ ትራምፕ ከነዚህ 8 ሀገራት በሚገቡ ምርቶች ላይ የ10% ቀረጥ እንደሚጥሉ ተናግረዋል። የታለመባቸው ሀገራት መሪዎችም
ድምፃቸውን ማሰማት ጀምረዋል። ጥምረት የሚጸናው በክብርና በአጋርነት እንጂ በጫና እንዳልሆነ በመግለጽ በአጋሮቻቸው ላይ ታሪፍ መጣል ፍጹም ስህተት እንደሆነም አስረድተዋል። የግሪንላንድን ደህንነት ለማጠናከር የሚደረገውን ጥረት ለኢኮኖሚያዊ ጫና እንደ ምክንያት መጠቀምም ተገቢ እንዳልሆነ ገልጸዋል። ተጨማሪ የታሪፍ ማስፈራሪያዎች የአትላንቲክን ግንኙነት እንደሚያዳክሙና ሁኔታውን ሊያባብሱ እንደሚችሉ በአውሮፓውያን ዘንድ ሰፊ ስምምነት አለ። እነዚህን ቀረጦች የሚከፍሉትም ሆነ በመጨረሻ ምርቱን የሚቀበሉት የአሜሪካ ሸማቾች ናቸው። በዚህ ዙሪያ የተናገሩት የጀርመኑ መራሄ መንግስት ማርቲን ጆሴፍ ሜርዝ አታስቡ፣ የአሜሪካ ኢኮኖሚ አሁን ላይ እንደሚታሰበው ጠንካራ አይደለምና ምንም አይመጣብንም ብለዋል። Ich habe eben darauf hingewiesen, Zölle nutzen niemandem und schaden fast allen. Die amerikanischen Verbraucher merken mittlerweile. የአሜሪካ ታሪፍ አሁን ላይ ማናችንንም አይጎዳም። የአሜሪካ ሸማቾች የኛ አቋም ምን ያህል ተጽዕኖ እንደፈጠረ ተረድተዋል። የአሜሪካ ኢኮኖሚ በጣም ስለተሽመደመደ አሁን ምንም የሚያሳስበን ነገር የለም። የዶናልድ ትራምፕ የታሪፍ ማስፈራሪያ የአውሮፓ ህብረት አምባሳደሮችን አስቸኳይ ስብሰባ እንዲጠሩ አስገድዷል። በስብሰባው ላይ ዲፕሎማቶቹ ትራምፕን ከዚህ ድርጊታቸው ለመመለስ ጥረቶችን ለማጠናከር የተስማሙ ሲሆን ቀረጡ ተግባራዊ ከሆነ ግን የአጸፋ እርምጃዎችን ለመውሰድ ዝግጁ እንዲደረግ አሳስበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የአውሮፓ ህብረት የንግድ ባዙካ የተሰኘውን ከዚህ በፊት ጥቅም ላይ ውሎ የማያውቀውን ጠንካራ የኢኮኖሚ መሳሪያ እንዲጠቀም ጠይቀዋል። ይህ የህዝብ ጨረታዎችን፣ ኢንቨስትመንቶችን ወይም ደግሞ የባንክ እንቅስቃሴዎችን መገደብን ሊያካትት ይችላል። እንዲሁም የአውሮፓ ህብረት መሪዎች በአሜሪካ ምርቶች ላይ የ17 ቢሊዮን ዶላር ታሪፍ ለመጣል እያሰቡ እንደሆነ ተዘግቧል። ሌላ ዘገባ እንደሚያመለክተው ደግሞ ጀርመን አሜሪካ በግዛቷ ለሚገኙ ወታደራዊ ተቋማት የምትከፍለውን ኪራይ በከፍተኛ ሁኔታ ልትጨምር ትችላለች። ጀርመን የአሜሪካንን ወታደራዊ ቤዞች ለመዝጋት ባታስብም የአሜሪካንን ቆይታ ግን የበለጠ ወጪ የሚጠይቅ ልታደርግ ትችላለች። የአሜሪካ የጦር ቤዝ በጀርመን ውስጥ ከ40 በላይ ወታደራዊ ተቋማት አሉት። እነዚህ እርምጃዎችም ትራምፕን ያስቆማሉ ወይም የበለጠ ያስቆጣሉ የሚለውም ከባድ ጥያቄ ነው። ያም ሆነ ይህ አውሮፓ አሁን ላይ አጣብቂኝ ውስጥ ገብታለች። በሬስ ቱ ፓወር ፕሮግራም ላይ የተጋበዙት ኢኮኖሚስቱና የፓሬቶ ኢኮኖሚክስ መስራቹ ክሊማንስ ሙራቲ ስለ ሁኔታው ተጠይቀው አውሮፓ በዩክሬን ጉዳይ በአሜሪካ ላይ ባትደገፍ ኖሮ ጠንካራ አቋም ይኖራት ነበር። ነገር ግን አውሮፓ በምስራቅ በኩል ጦርነት ላይ ስላለች በሰሜን ምዕራብ ሌላ ግጭት መክፈት ያዳግታታል። አውሮፓ የምትወስዳቸው ማንኛውም አይነት የማዕቀብ እርምጃዎች ትራምፕን የበለጠ ከባድ እርምጃ እንዲወስዱ ሊገፋፋቸው ይችላል ብለዋል። ሙራት ያክለውም አውሮፓ አሜሪካንን በኢኮኖሚም ሆነ በወታደራዊ አቅም መገዳደር እንደማትችል ገልጸዋል። ምክንያቱም ላለፉት 40 ዓመታት የአውሮፓ ንግድ፣ መከላከያና የፈጠራ ሥራዎች በአብዛኛው በአሜሪካ ላይ የተደገፉ ናቸው። የአውሮፓ ኢኮኖሚ ከአሜሪካ ጋር በጥብቅ የተሳሰረ በመሆኑ አሜሪካንን ለመጉዳት የሚደረግ ማንኛውም ሙከራ አውሮፓን መልሶ ይጎዳል። የንግድ ጦርነት ከተቀሰቀሰ ደግሞ ሸማቾች ለዋጋ ንረትና ለሥራ አጥነት ይጋለጣሉ። ይህም የአውሮፓን ኢኮኖሚ እድገት አደጋ ላይ ይጥለዋል ብለዋል። በአሁኑ ሰዓት የአሜሪካ ወታደሮች በመካከለኛው ምስራቅ ቀጠና የሚያደርጉትን ወታደራዊ ቅነሳ አካል አድርገው ቁልፍ ከሆነው የኢራቅ የአየር ኃይል ቤዝ ለቀው ወጥተዋል። US forces have fully withdrawn from the Ain al-Assad air base in Iraq. And with this withdrawal, a key military base has now returned to Iraqi command. The Iraqi army confirmed the pullout of all American personnel and equipment on Saturday. ስትራቴጂካዊ ጠቀሜታ ያለውና ጸረ አይሲስ ዘመቻ ሲካሄድበት የነበረውን ይህን የጦር ቤዝ አሁን የኢራቅ ጦር ሰራዊት ተረክቧል።
ይህም በኢራቅ የደህንነት ኦፕሬሽን ላይ ወሳኝ ለውጥ መምጣቱን ያመለክታል። ይህ ሽግግር ኢራቅ በጸረ ሽብር ጥረቶች ላይ ያላትን እያደገ የመጣውን ሚና የሚያጎላ ሲሆን በቀጠናው መረጋጋትንና በአሜሪካ የወደፊት ተሳትፎ ዙሪያ ጥያቄዎችን አስነስቷል። የአሜሪካ ኃይሎች ከአይን አልአሳድ የአየር ቤዝ ሙሉ በሙሉ ለቀው ወጥተዋል። ከዚህ መውጣት ጋር ተያይዞም የቁልፍ የጦር ቤዝ አሁን ወደ ኢራቅ እዝ ተመልሷል። የኢራቅ ጦር ቅዳሜ ዕለት ሁሉም የአሜሪካ ባለሙያዎችና መሳሪያዎች ከስፍራው መውጣታቸውን አረጋግጠዋል። እስካሁን ግን በአሜሪካ በኩል የተሰጠ ይፋዊ አስተያየት የለም። የአሜሪካ ወታደራዊ ኃይልን የማስወጣት እርምጃ እንደ ግሪጎሮሳውያኑ የዘመን ቀመር በ2024 በሁለቱ ሀገራት መካከል የተደረገውን ስምምነት ተከትሎ የተከናወነ ነው። ስምምነቱ የአሜሪካ መራሹን ወታደራዊ ጥምረት በኢራቅ ያለውን ቆይታ እስከ መስከረም 2025 ድረስ በደረጃ ለማብቃት ያለመ ነበር። የጥምረት የተቋቋመው የአይሲስን የሽብር ቡድን ለመዋጋት ነበር። ሆኖም የኢራቅ ጠቅላይ ሚኒስትር ሞሐመድ ሺአ አልሱዳኒ በጎረቤት ሶሪያ ያለው አለመረጋጋት ጊዜያዊ ማራዘሚያ እንደሚያስፈልገው በመግለጻቸው ነበር የአሜሪካ ጦር የመውጣቱ ሂደት ዘግይቶ የነበረው። የአይን አልአሳድ የአየር ኃይል ቤዝ በኢራቅ አንባር ግዛት ውስጥ የሚገኝ ሲሆን ይህም በአገሪቷ ውስጥ ካሉ እጅግ ስትራቴጂካዊ የጦር ሰፈሮች አንዱ ያደርገዋል። በአይሲስ ላይ በተደረገው ውጊያም ቁልፍ ማዕከል የነበረ ሲሆን በከፍተኛ ደረጃ አገልግሎት ይሰጥ በነበረበት ወቅትም በአገሪቷ ውስጥ ካሉ የአሜሪካ የአየር ኃይል ቤዞች ትልቁ ነበር። ምንም እንኳን የአሜሪካ ወታደሮች ከአይን አልአሳድ ለቀው እንደወጡ ቢነገርም የአሜሪካ ወታደራዊ ሰራተኞች አሁንም በኢራቅና በዙሪያዋ ባሉ በርካታ ሌሎች የጦር ሰፈሮች ውስጥ ተመድበው ይገኛሉ። ከነዚህም ዋና ዋናዎቹ በከፊል ራስ ገዝ በሆነው በኩርዲስታን ክልል የሚገኘው የጦር ሰፈር፣ በኩዌት የሚገኘው አሊ አልሰላም የጦር ሰፈር፣ በዮርዳኖስ በሶሪያና በኢራቅ የሶስትዮሽ ድንበር አቅራቢያ የሚገኘው የአልታንፍ የጦር ሰፈር ይገኙበታል። ተንታኞች እንደሚሉት ከሆነ የአሜሪካ ሚሊታሪ መውጣት በተለይም ቀጠናዊ ያለመረጋጋት በበዛበት በዚህ ወቅት ትልቅ ፖለቲካዊ ክብደት አለው። ይህ እርምጃ ኢራቅ በሶሪያ አቅራቢያ የሚገኘውን የምዕራባዊ ድንበሯን ደህንነት የማስጠበቅ አቅሟን በእጅጉ ሊፈትን ይችላል። በተጨማሪም የታጠቁ ቡድኖች ለእንቅስቃሴያቸው የአሜሪካ ወታደሮችን መኖር እንደ ምክንያት ይጠቅሱ ስለነበር ይህ እርምጃ የኢራቅን የውስጥ ደህንነት ገጽታ ሊቀይር እንደሚችል ይገልጻሉ። ጠቅላይ ሚኒስትር ሞሐመድ አልሱዳኒ አሁን የእነዚህ ቡድኖች ትጥቅን ለመታጠቅ የሚያቀርቡትን ምክንያት እንደፈራረሰ ያምናሉ። ይህ የአሜሪካ ወታደሮች መውጣትም ከፍተኛ የሆነ የብሔራዊ ደህንነት ደረጃን ያረጋግጣል። ይህ የጦር ሰፈር በ2020 የቀድሞ የኢራን ሜጀር ጀነራልና ዋና አዛዡ ቃሲም ሱሌይማኒ መገደሉን ተከትሎ በኢራን ሚሳኤሎች ተመቶ ነበር። አሁን ላይ ታዲያ የአሜሪካ ወታደሮች ከዚህ የአየር ኃይል ቤዝ መውጣታቸው ለባግዳድ እርምጃውን ቁጥጥርን መልሶ የማግኘት ያህል በትልቁ የሚያኮራና የሚያስደስት ነው ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ